በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 24 በዚህች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል አገር ነው። ከታናሽናቱ ጀምሮ ይህንን ዓለም ንቆ ትቶ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምም በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ሥራዎችንና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድርያም ይዘውት ሲሄዱ እግረ መንገዱን ከተወለደባት አገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሱም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበረ። በሰላምታ ልትገናኘው አልተነሳችም። ያላወቀችው መስሎት እኔ እገሌ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝምን? አላት። እርሷም እኔስ አውቄሃለሁ፣ ራስህን ያላወቅክ አንተ ነህ። በዚህ በሊቀ ጵጵስና ክብር ሁነህ ከማይህ ሙተህ ተገንዘህ ባይህ በወደድኩ ነበር። ከአሁን በፊት የምትጠይቀው በራስህ ኃጢአት ብቻ ነበረ። ከዛሬ ጀምሮ ግን በምእመናን ሁሉ ኃጢአት ነው ትጠየቃለህ ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቧ አደረ። ስለ ራሱ ድህነትና የምእመናኑንም ነፍሳቸውን ለማዳን መጻሕፍትን በማንበብ በመምከርና በመገሰጽ እየነቃ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትና ኤጲስቆጶሳቱን ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምን አይወስድም ነበረ። ኤጲስቆጶሳቱንና ቀሳውስትን ወገኖቻቸውን ጥቅም በላያቸው በቅዱሳት መጻሕፍት ቃላ በመምከር ይጠብቋቸው ዘንድ ያዛቸው ነበረ። በሰላምና በጸጥታ ኑሮ በማርቆስ ወንበር 25 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለማቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚያ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚህችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለም አሜን። መጋቢት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ተክለ ሃይማኖት ጽንሰቱ፣ ቅዱሳን እግዚአርአያ ጸጋ ዘአብ፣ ቅዱስ አባ መቃርስ ሊቀ ጳጳሳት። ወርሃዊ በዓላት፦ ቅዱስ አጋቢጦስ ጻድቅ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመርአስ፣ ቅዱስ አብላርዮስ ታላቁ። 24ቱ ካህናተ ሰማይ። በረከት በጻድቅ ሰው ራስ ላይ ነው፣ የኃጥአንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። ምሳሌ 10:6 ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉ እምባይስ ኅቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።